የራሃ ጁምዓ የክብር ስፖንሰሮች ዘምዘም ባንክ፣ የኢትዮ ጠቢብ ሆስፒታል፣ بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه فسلام الله عليكم ورحمة تعالى وبركاته كبراتنا كبران بيت سبوتشاتشن دمنا الله جل إنه توداجو راحة جمعة ساعتون طبقوا إن أنت راحة ليا درج كتف بلوال إن كان لتكبروا كان لجمعة درساتجو راحة جمعة جمرة ሰዓቱ የራሃ ጁምዓ ነው። ዛሬም እንግዲህ የተለያዩ መሰናዶችን ከዚህ ከስቱዲዮም ደግሞ ወጣ ብለን የተለያዩ ርዕሰ ጉዳዮችን የሚዳሱ ፕሮግራሞችን አዘጋጅተንላችሁ ቀርበናል። አዩብ አደም፣ አብዱራህማን ጣሂር ዛሬ እናንተን ያስተናገደን ከዚህ ከስቱዲዮ ቆይታ እናደርጋለን። ባልደረባችን ኡስታዝ ፉአድ ደግሞ ዛሬ ተረኛ አራፊ ሆኖ በአጋጣሚ መገኘት ያልቻለበት ፕሮግራም ስለገጠመው ነው። እሱ እኛን ተክቶ እንግዲህ ቆይታ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በዚህ አጋጣሚ እንጋብዛችኋለን። ራሃ ጁምዓ እንዴት እያገኛችሁት ነው? እንግዲህ ራሃ ጁምዓ ከጀመረ በጣም አጭር ጊዜ ነው። በርካቶች ጋር ግን ጥሩ ስሜት እየፈጠረ እንደሆነ እያስተዋልን ነው የምንገኘው። እንግዲህ ስሜታችሁን ብታጋሩን በጣም ደስ ይለናል። ከኛ ጋር መስራት የምትፈልጉ ካላችሁ እንግዲህ በአድራሻዎቻችን ልታገኙን ትችላላችሁ። የራሃ ጁምዓን ደግሞ ያለፉ ፕሮግራሞች መከታተል የምትፈልጉ ካላችሁ እንደዚሁ በዲጂታል ሚዲያ አማራጮች በተለይ ደግሞ ዩቲዩብ ላይ ወዲያው ራሱን ጠብቆ ስለሚተላለፍ እዛ ላይ መከታተል የምትችሉ መሆኑን ለማስታወስ እንወዳለን። እንግዲህ ዛሬ የምንገኝበት ጊዜ ደስ የሚል ወቅት ላይ ነው ያለነው። ወደ ኒስፍ እየገባ ነው። ከፊት ለፊታችን የሚጠብቀን ትልቅ እንግዳ አለ። ሁለተኛ ደግሞ ያጋመስነው ነው ይሄኛው ወርምና ከተወሰነ ቀናቶች በኋላ እናጋምሳለንና እሱም ትልቅ ፈዲላ ያለው እንትን ነው። ስለዚህ የተወሰነ ሐሳቦችን እናነሳለን። ቅድም ስታነሳ ምናልባት አንዳንድ ጥያቄዎች ሶሻል ሚዲያ ላይ ይቀርባሉ። አረ እንደው ባካችሁ የጁምዓ ሰላት ሰግጄ ወደ ቤት ልክ ሲሄድ ያልፈኛል 30 ደቂቃም 40 ደቂቃም ያልፈኛል። አንዳንድ ጊዜ መስጂዶችም ኹጥባዎች በጣም መርዘማቸው ብዙ ጊዜ የምናነሳው ጉዳይ ነው። ሁለተኛ የሰፈራቸውም የቤታቸውና የመስጂዱም ደግሞ ርቀት እንትን ሊሆን ይችላልና ያልፈናል ባካችሁ የሰዓት ጉዳይ እንደው ቢታሰበት የሚል ነገር እንትን አድርገዋል። ሰዓቱን እንኳን ባንቀይር ግን በድጋሚ የሚታልፍበት ጊዜ አለ። ዕለተ ጁምዓ ማታ 3 ሰዓት ላይ በድጋሚ ይቀርብላችኋል። እንዲሁም ደግሞ ቅዳሜ ከሰዓትም እንዲሁ የረፍት ቀን ነው፣ እዛም ሰዓት ላይ ይደገማልና በዚህ አማራጮች ልታዩ ትችላላችሁ። ሙሉ ቪዲዮም ደግሞ ማየት ደግሞ እንደዚሁ ቴሌቪዥን የማይመቻቸው ከሆነ አንተም እንደገለጽከው ዩቲዩብ ላይ ወዲያው ነው ጁምዓ ማታ ላይ ይጫናልና በእነዚህ አማራጮች ልታዩ ትችላላችሁ ለማለት ፈልጌ። በጣም መልካም፣ እጅግ አድርገን እናመሰግናለን። ይህን ፕሮግራም ተመልካቾች ዘንድ እንዲደርስ አጋር የሆኑ ተቋማት አሉ። እነሱን አመስግነን ስለ ሻዕባን የተወሰኑ ሐሳቦችን ብናነሳሳ በጣም መልካም ነው። በጣም ጥሩ። ከውበትን ጀምር። መልካም። እንግዲህ የራሃ ጁምዓ ፕሮግራም ከጀመረ ጀምሮ እኛን እንዲህ ዝንጥ አምሮብን ወደ እናንተ እንድንቀርብ የሚያደርገን ኒዛም ፋሽን ነው። ዛሬም በቀዩ መጥቷል። ያው ብዙ ጊዜ እንደምናወራው እንግዲህ ኒዛም ፋሽን ከልብስ ስፌት ብቻ አይደለም፣ በተለይ ከአይተሞች ጋር የሚሰራቸው ፕሮጀክቶች የሚገርሙ ናቸው። ሰዎች እንግዲህ የጨርቅ ገዝተው ይሰጡታል፣ እሱ ደግሞ የጉልበቱን ዘካ ያደርጋል ማለት ነውና ዛሬም እንግዲህ በርካቶች ምናልባት ቲክቶክ አካውንት አለው እያየሁ ነበርና በርካታ አይተሞች በሩ ጋር ይሰለፋሉና በጣም ስትረስ ውስጥ ከመግባት ይደርሳል። ዙሮ እንግዲህ ሰው ልጅ ያገራለት ነው የሚሰራውና እኛ እንገዘው። የቲክቶክ አካውንት አለው፣ ሶሻል ሚዲያ ላይ ስልኩን ልታገኙ ትችላላችሁ። ስለዚህ ገዙት። እሱ ደግሞ ለራሱ የመደባቸው ሲንጀሮች አሉ፣ ሰፍቶ ለአይተሞች ያለብሳል። እኛም ጋር እንግዲህ በጋራ እየሰራ ስለሆነ ከልብ እናመሰግናለን። ፕሮግራማችንን በክብር ስፖንሰር ያደረገልን ሌላኛው ተቋም ዘምዘም ባንክ ነው። ዘምዘም ባንክ እንግዲህ የማይነጥፍ የእድገት ምንጭ በሚል መሪ ቃሉ ታውቁታላችሁ። በሀገራችን ቀዳሚውና ፈርቀዳጅ የሆነ ከወለድ ነፃ የባንክ ስርዓት ነው። በተመሰረተ በአጭር ጊዜ ውስጥ ትርፋማ መሆን የቻለ ባንክ ነው። ባለፈው የበጀት ዓመት ብቻ ከ1.23 ቢሊዮን በላይ ትርፍን ማስመዝገብ የቻለ ትልቅ ተቋም ነው። በብሔራዊ ባንክ እንግዲህ የተቀመጠውን የተቋማት
ሊያሟሉ የሚገባቸውን ተቀማጭ ከ5 ቢሊዮን ብር በላይ ከተቀመጠው ጊዜ ቀድሞ ማሳካት የቻለም ተቋም ነው። በዲጂታል ዘርፍም እንደዚሁ አንሳር ዲጂታል የተሰኘ መተግበሪያን በመተግበር በርካቶችን እየጠቀመ ነው የሚገኘው። በተለይ ደግሞ አነስተኛ ገቢ ላላቸው ደግሞ የብድርና ማቋቋሚያ ስራዎችን እየሰራ ነው የሚገኘው። እንግዲህ የዘምዘም ባንክ ሙሉ አገልግሎቶችን በመጠቀም ከባንካችን ጎን ልትቆሙ ብሎ ጥሪ እያቀረበ ይገኛል። ፕሮግራማችን በክብር ስፖንሰር ስላደረገልን ዘምዘም ባንክን እጅግ አድርገን እናመሰግናለን። ወደ ዕለቱ ሀሳባችን እንግባ። በጣም ጥሩ። ከሀሳብ በፊት ሀሳብ ብዙ ጊዜ ሐላል የሆኑ ሚዲያዎች ረመዳን ላይ በጣም ደማቅ ፕሮግራሞች ይሰራሉ። ሚንበር ቲቪ በጣም ይታወቃል። በተለይ እንግዲህ የፍጡር ሰዓቱም የሚገርም ነው። በአብሮነት በረመዳን ረጅም ዓመታት የዘለቀ ፕሮግራም ነው። ቴሌቪዥንም ከመሆኑም በፊት አፍሪካ ቲቪ ላይ ዛውያ ቲቪ ላይ ሲሰራቸው ቆይቷልና 10 ዓመት በነገር ላይ ያኔ 10 ዓመቱ የነበረ ልጅ አሁን የ20 ዓመት ጎረምሳ ሆኗል። ያኔ 1 ዓመት የነበረው ልጅ አሁን 11 ዓመቱ ሆኗል ማለት ነው። 10 ዓመት አብሮነት በረመዳንን ሆስት ስናደርግ ከአፍሪካ ቲቪ ከዛም በዛውያ ቴሌቪዥን ከዛም በሚንበር ቴሌቪዥን 5 ዓመት በሚንበር ቴሌቪዥን በዛውያና በአፍሪካ ደግሞ 5 ዓመታትን አሳልፎ አሁን ዘንድሮ የሚተላለፈው ፕሮግራማችን አብሮነት በረመዳን 10 ይሰኛል። እሱ ለማንሳት ፈልጌ ነው። ይሄ እንግዲህ አንዱ በጉልህ የሚታወቅ ነው። ከዛ ውጭ ግን ሚንበር ቲቪ 24 ሰዓቱን በጣም የተለያዩ ፕሮግራሞችን በተለይ ይሄ ሰዎች ሊያዩዋቸው ቴሌቪዥን ላይ የሚችልባቸው ሰዓቶች ፕራይም ታይም ላይ ቆንጆ ፕሮግራሞችን በማዘጋጀት እና ረመዳን ላይ በጣም የሚጠበቅ ቻናልም ስለሆነ ሜቢ እንግዲህ 15 ቀን አካባቢ ነው እንግዲህ 10 ምናምን ቀን የቀረን እና እጅግ ከምንም ይላሉ ተመልካቾች እና ምን ዝግጅት እያደረገ ነው የሚለውን የተወሰነ ነገር ሀሳብ ብናካፍልና ከዛ በኋላ እንግዲህ ያው ማስታወቂያዎችም ይጀምራሉ ብዬ አስባለሁ። በቅርብ ቀን ይቀርባሉ የሚሉ ነገሮች እና እነሱን ዝግጅቶች በተለይ ከአንተ አንደበት ብንሰማና ወደ ጉዳያችን መገባ ብዬ። መልካም እንግዲህ የሚዲያዎች አንደኛው ኃላፊነታቸው ወቅቱን ሪፕሬዘንት ማድረግ ነው። ወቅቱን መግለጽ አለባቸው ብለን እናስባለን። እንደሚንበር ገና ረጀብ ሲገባ ጀምሮ ነው አየሩ የተቀየረው። ረጀብ ላይ ለረመዳን የሚያጓጉ ረጀብን በአግባቡ የምንጠቀምበትን ሻዕባን ከፊት ለፊታችን የመጣውን ወርም በአግባቡ የምንጠቀምባቸው መልእክቶችን ከማስተላለፍ የተለያዩ መሰናዶችን በማቅረብ ነው የተጀመረው። ከዛ ደግሞ የሻዕባን ወር እንደገባ ጀምሮ ደግሞ አይተህ ከሆነ ከላይ ያለው ቀን መቁጠሪያው ራሱ ተቀይሯል። ቀኑን ሻዕባን 1 2 እያለ ሰዎች መቼ ላይ እንደሆኑ እንዲያስታውሱ የሚያደርግ ምልክት ያስቀምጣሉ። ስለዚህ እዚህ አናታችን ላይ የሚገኘውን ቀን ዛሬ መቼ ነው የሚለውን ካውንት ዳውኑን ይመለከቱታል ማለት ነው። ይሄ አንዱ ለዝግጅት የሚረዳ ነው። ከዛ ውጭ ደግሞ በመንፈስ መዘጋጀት ስላለብን የተለያዩ መሰናዶችን እያቀረብን እንገኛለን። አሁንም ሻዕባንን መሰረት ያደረጉ እንደዚሁም ለረመዳን ቅድመ ዝግጅት የሚያገለግሉ ኮንቴንት ያላቸውን ፕሮግራሞች በወጣቶችም በአንጋፋ ዱዓቶችም ከዚህ በፊት ቀርበው የነበሩ ፕሮግራሞችንም እንደዚሁ እያስተካከልን እያቀረብን ለተመልካች እያደረስን ነው። ይሄም በአንድም ይሁን በሌላ መልኩ ለተመልካች ጥሩ መነቃቃት ይፈጥራል ብለን እናስባለን። እንደ ጣቢያ ይሄ ትልቅ ኃላፊነታችን ነው። አሁን ደግሞ ሶሻል ሚዲያዎቻችንን የሚከታተል ደግሞ የሶሻል ሚዲያ ፕሮፋይል ፒክቸሮቻችን ተቀይረዋል። መልእክቶቻችን ያ ማለት ቫይቡ እንዲመጣ ስሜቱ ለረመዳን መቅረባችንን እንዲናገር ሲያይ ቶሎ ትዝ እንዲለው ረመዳን እየቀረበ እንደሆነ እንዲያስታውስ ለማድረግ ተሞክሯል። ከዛ በተጨማሪ ግን የአብሮነት በረመዳን በልዩነት የ10 ዓመት ትውስታን ወደ ኋላ መለስ አድርጎ በሚያስቃኝ መልኩና ወደፊትም ደግሞ አንኳር የሆኑ ሐሳቦችን ይዞ በሚመጣ መልኩ የረመዳን 30ኛውን ቀን ምሽታችንን በመናፈጥርበት ጊዜ እያፈጠርን ከቤተሰብ ጋር ቁጭ ብለን የቤተሰብ ጊዜ የምናሳልፍበትን ልዩ ፕሮግራም አሰናድቶ ቀርቧል። ከተራዊህ ስንመለስም እንደዚሁ ሌላ ደመቅ ያለ ከቁርአን ጋር የምንዋሃድበት ይበልጥ ረመዳንን ኢንጆይ የምናደርግበት ትውስታችንን የምናድስበት የሆነ ፕሮግራም አሰናድቷል። በቀኑም ክፍለ ጊዜ በሌሊቱም ክፍለ ጊዜ እነዚህ ሁሉ ሰዓታት ህያው ሆነው እንዲያልፉ ተደርጓል። ሰዎች ቁጭ ብለው ቴሌቪዥን ከፍተው እንዲመለከቱ ከማድረግ አንፃር አይደለም። በሆነ አጋጣሚ ቴሌቪዥን ከፍተው ማየት እድል ከገጠማቸው ግን የሚከታተሉት ነገር ከአንጀት ጠብ የሚል ቁም ነገር ያለው ነገር እንዲሆን ለማድረግም ሞክረናል። ምክንያቱም የቁርአን ወር ነው፣ የዒባዳ ወር ነው። ብዙ ሰው መስጂድ እንዲያሳልፍ የሚጠበቅበት ወር ነው። ከቁርአን ጋር ረጅም ሰዓት የሚያሳልፍበት ወቅት ነው። ነገር ግን ከነዚህ አረፍ ብሎ ከቤተሰብ ጋር ሰብሰብ ብሎ የመከታተል እድሉ ካለው ግን ቁም ነገር ያላቸው ፕሮግራሞች አየር ላይ እንዲውሉ እያደረግን ነው የምንገኘው ማለት ነው። ስለዚህ የዘንድሮ ረመዳን ለየት ባለ መልኩ አብሮነት በረመዳን 10 በኢፍጣር ሰዓት ላይ
ደመቅ ባለ መልኩ ይመጣል ማለት ነው። አሽዊና ነው ማለት ነው ረመዳን ዘንድሮ። በጣም እንደ ሁሉም ነገር ዑሹር ሚዕሻር የሚባል ነገር አለ። ከ10 ወደ 10 ናቸው ያሉትና ብዙ 10ዎች አሉ። በእለቱም እዛው ፕሮግራሙም ላይ ስንመለስ እንከታተል ከ10 ጋር የሚገናኙ በርካታ ቁም ነገሮችን እናነሳለን። እኔ ያው ጊዜው ሲደርስ ደግሞ ይከታተላሉ። በዚህ ፕሮግራም ላይ ምርትና አገልግሎታቸውን ማስተዋወቅ የሚፈልጉ ተቋማት በኋላ ጊዜ ከሚጨናነቅ አንዳንድ ጊዜ በተለይ ተመሳሳይ ምርት ያላቸው ተቋማቶች አንድ እንትን ላይ ይመጡና የሚመለሱበት አጋጣሚም ስላለ አናግሩን እንደማለት ነው። አብሮነትም ደግሞ ከአብሮነት ቀጥሎ ደግሞ ሌሎች ፕሮግራሞችም ራሃ ጁምዓን ጨምሮ እነ ኸሚስም እነ መወዳም ሌሎችም ፕሮግራሞች የረመዳን ቫይብ እና ልዩ ይዘት ያላቸውን ኮንቴንቶች ለማቅረብ እነሱም ሽር ጉዳቸውን እየጨረሱ ነው። እኛም እንደዛው ጊዜው ሲደርስ እናሳይ ይሆናል ኢንሻአላህ። ዝግጅቱ የተወሰነ እንዲገለጽ ያክል ነው። ለማንኛውም እንግዲህ ሻዕባን እያጋመስን ነው። ሻዕባን በተደጋጋሚ እንደሚወራው የረመዳን መቀበያ ነው። እዚህኛው ወር ላይ የተለማመድናቸው ነገሮች እዛ ላይ ረመዳን ሲንገባ ብዙ ጉልበት አይፈጁብንም። እንደ ሯጭ ያለከለኩ መግባት የለም ይባላል። እንደ ሰላት እንደሚገለጸው ሁሉ ደግሞ ረመዳንም ላይ የቁርአኑ የምናምኑ ጉዳይ በደንብ መጀመሪያ ልምምድ እያደረግን ከቆየን በቀላሉ ይገራልናል የሚለውን ነገር ለማንሳት ያክል ነው። የተወሰነ ስለ ሻዕባን አንስተን ፕሮግራሞች አሉ፣ እነሱን ጋብዛለን ማለት ነው ኢንሻአላህ። መርሐባ። መልእክተኛው አለይሂ ሰላቱ ወሰላም እንግዲህ በአንድ ሐዲሳቸው የተናገሩት ነገር ሁሌም ይገርመኛል። ይሄ እዚህ ወር ላይ ሆነው ነው ይሄንን ኹጥባ ያደረጉት። አዩሃ الناس قد اظلكم شهر عظيم مبارك በጣም የተከበረ በጣም ላቅ ያለ ወር የተቀደሰ ወር አንዣቧል ከፊት ለፊታችሁ አንጣሏልና እሱን ለመቀበል ምን ያህል ተዘጋጅታችኋል? ይሄ የሚመጣው ወር እኮ ቀላል ወር አይደለም አሉ መልእክተኛው አለይሂ ሰላቱ ወሰለም። ፊሂ ዩዛዱ ሪዝቁል ሙእሚን የሙእሚን ሪዝቅ የሚጨመርበት የሆነ ወቅት ነው። ፊሃ በዛ ወር ውስጥ ደግሞ ለይለቱን ኸይሩ ሚን አልፍ ሸህር አንዲት ሌሊት አለች ከ1000 ወር በላይ ምንዳዋ ከፍ ያለ የሆነ የጠለቀ የሆነ ኢባዳ የሚደረግባት ለይለቱል ቀድር የምትባል ጊዜ አለች። አላህ ፈርዱን በሰባት እጥፍ የሚያባዛበት ሱናውን ደግሞ ፈርድ የሚያደርግበት ወይም የፈርድ ያክል ዋጋ የሚያሰጥበት የሆነ ትልቅ ወር ነው። ከዛስ መን ሷመሁ ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢ ያንን ወር ደግሞ ኢማንን አምኖበት ወህቲሳበን ከአላህ መልካም ምንዳን እንደሚያገኝ ኢህቲሳብ አድርጎ የሚጾመው ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ወማ ተአኸር ያለፈውንም ሆነ የሚመጣውን ወንጀሉን አላህ ይመረው ዘንድ የሚከጀልበት የሆነ ትልቅ ወር ነው ከፊት ለፊታቸው የሚመጣው። ስለዚህ ለዛ ወር ምን አድርጉ ያን ወገባችሁን ጠበቅ አድርጉ ብለው መልእክተኛው አለይሂ ሰላቱ ወሰላም ሰሃቦቻቸውን ያነቃቁ ነበር። ይህንን በተግባር ደግሞ ሰለፎቻችንም የተገብሩት ነበር። አሁን ቤተሰቦቻችን ነፈሐቱ ጀምሯል። አንዳንድ ቦታዎች ላይ ይስተዋላል። በምንድነው የምታየው? እንትን ቴምር ተወደደ እንዴ? የእንትን የዘይት ዋጋ ጨመረ እንዴ? የእንትን የሾርባ እህል እንዴት ሆነ? አይነት ወሬዎች ይመጣሉ። ልክ ነው። አንዳንድ ጊዜ ከረመዳን ጋር ተያይዞ መዋሳ ያስፈልጋል፣ ለቤተሰብ ማስፋፋት ነገር ያስፈልጋል። ግን ልጆቻችን ምን ያህል ጉጉ ሆነው እንዲጠብቁት ቤቶቻቸውን ዌልካም ረመዳን መርሐበን ቢካ ያ ረመዳን የሚሉ ጌጣጌጦችን ልጆች እየሰቀሉ እንዲጠብቁ ማድረግ ማስለመድ የለብንም ወይ? ናፍቀው እንዲመጡ ረመዳን እኮ መጣልን፣ ረመዳን እኮ በቃ ልናገኘው ነው ብለው ባይጾሙ እንኳን ለመጾም ያላቸውን ጉጉት የሚያሳዩበት ትልቅ አጋጣሚ ነውና ልጆችን በዛ ስሜት መቅረብ ያስፈልጋል፣ መቅረጽ ያስፈልጋል። ቀላል ጊዜም አይደለም። አሁን ካልተለማመዱ ሲያድጉ ረመዳን ኢዝ ኖርማል ወር አድርገው ሊያልፉት ይችላሉ። ይሄንን ማሰብ ያስፈልጋል። በዚህ አጋጣሚ አንድ የኸይር ስራ ጥቆማ እናድርግና ኢንሻአላህ ፕሮግራሞቻችንን ጋብዘን ተመልሰን እንመጣለን። ይሄም የኸይር ስራ ጥቆማ ምንድነው? ረመዳን ሲመጣ ትልቅ ስራ የሚበዛባቸው ቦታዎች ማለት መሳጅዶች ናቸው። መሳጅዶቻችን ዝግጅት ይፈልጋሉ። ያው ረመዳን እየቀረበ ሲመጣ መስጂዶች ይራገፋሉ፣ ይታጠባሉ፣ ምንጣፍ ይቀየርላቸዋል ምናምን። በዚህ ውስጥ ቮለንቲር ሆነን ወይም በጎ ፈቃደኛ ሆነን ወጣቶች ሰብሰብ ብለን መስጂዶችን ማጽዳት፣ መጸዳጃ ቦታዎቻቸውን የውዱ ቦታዎቻቸውን ምቹ ማድረግ፣ በተለይ ለአካል ጉዳተኞች የሚመች ድባብን መፍጠር፣ ስርዓቱን ማስጠበቅ። ከዛ ደግሞ ውስጥ ለምሳሌ በዚህ ወር ነው ጥሩ ሰው ከቁርአን ጋር እንትን የሚያደርገው ግንኙነት የሚያደርገው አይደል? ስለዚህ የተገነጣጠሉ ቁርአኖች ካሉ መለጠፍ፣ ማስተካከል፣ እነሱን ማደስ፣ መቀየር፣ መስጂዱን
ለሰጋጆች ምቹ ማድረግ መግቢያ መውጫውን የተራዊህ መጥቶ ሰው ሰግዶ ሲመለስ የጫማ አቀማመጥ ስራ ካሁኑ መስጂዶች መጀመር አለባቸው። የክፍለ ሀገር መስጂዶች በተመሳሳይ መልኩ በፊት አስታውሳለሁ። እኔ ዛሬ 2 ዓመት ዛሬ 3 ዓመት የሆኑ ወጣቶች አሉ፣ ጎበዞች ናቸው። ምንድነው የሚያደርጉት? መስጂዶች ይሄዳሉ፣ በራሳቸው አጋጭተው እንትን ያደርጋሉ። የተገነጠለ እንትን በፕላስተር በኮላ በምናምን በቃ ማቴሪያል ይዘው ገብተው አሽገው ሰጥተው ይወጣሉ። በቃ እዛ መስጂድ። ሁለተኛው ቲም ደግሞ ምንድነው የሚያደርገው? መጥረጊያ፣ ብሩሽ፣ ስፖንጅ፣ ሳሙና ምናምን ይዞ ይሄድና ሽንት ቤቶቹን ግድግዳውን ምኑን የተጨመላለቀውን ቦታ ምናምን ብሎ ጽድት አድርገው አጣጥበው ይወጣሉ። በቃ ለአላህ ብለው የሚሰሩት ነገር ነው። ሰብሰብ ብሎ ኸይር ስራ እንስራ ብለው ሰው አሁን እኮ ከፍለህ ሃይኪንግ ትሄዳለህ፣ ከፍለህ እኮ የሆነ ቦታ ትሄዳለህ፣ ከፍለህ ገንዘብህን አውጥተህ ጉልበትህን ሰውተህ የሆነ ቦታ ለመዝናናት ትሄዳለህ። አሁን ጥሩ አጋጣሚ ነው። እነዚህን የሚያስደስቱ የበርካታ ሰዎችን ቀልብ እንደው አላህ በረካ ያርጋችሁ ተብሎ ዱዓ የሚደረግበት ትልቅ አጋጣሚ ነውና መስጂዶችን የማደስና የመንከባከብ ኃላፊነታችንን ካሁኑ ጀምረን ብንወጣ ይሄን ኸይር ስራ ጥቆማ ለመስጠት። በነገራችን ላይ የተገነጣጠሉ ሙስሐፎችን ቁርአን መጠገን ስትል እንደው እንደ ቀልድ አይደለም። በቅርቡ አንድ ከሆነ ሰፈር ደወለልኝና አማቀው ኡስታዝ ነው ለአብዱራህማን በጣም መስጂድ ውስጥ በጣም በርካታ ረጅም ዓመት የቆዩ ቁርአኖች አሉ። የት እንደምናደርስ ተቸግረናል። በቃ በሆነ መልኩ ስንጠይቅ ተቃጥሎም አመዱም እንትን ይደረግ ተብለን ነበረ። መስጂዳችን ለዛ አይመችም፣ ሌላ ቦታም ደግሞ እንዳናረገው ክብሩን አይመጥንም፣ የት እናድርሰው የሚል ሐሳብ ሲነግረኝ ነበር። ሌላ ደግሞ በተወሰነ መልኩ ሊያገለግሉ የሚችሉ ቁርአኖች ምክንያቱም በየዓመቱ አዳዲስ ቁርአን ስለሚገባ በእነሱ ኮንቴክስት አሮጌ ቁርአኖች አሉን። ይሄንን ደግሞ የተቸገሩ መሳጅዶች ይኖራሉና ማን የሚወስድልን ሰው አለ የሚል ጥያቄ ሲያነሳ ነበርና ቀላል አይደለም። እነዚህ ነገሮችን እነዚህን ወስዶ አድሶ ደግሞ ለሌላቸው ማድረስ ቀላል ነገር አይደለምና ይሄ እንደ ኸይር ስራ ተቋሚ ወሰደ የዚህኛው ሳምንት መልእክታችን ራህ ጁምዓ መልእክት ቢሆንልን መርሐባ። ረመዳን ላይ የምንሰራቸው ዋና ስራዎችን ካሁኑ ልምምድ እናድርግ ለማለት እንወዳለን። የወፍ ጾም ታውቃለህ? በኋላ እንመልሳታለን። ምናልባት ተመልካቾቻችንም ይህንን ፕሮግራም እየተከታተላችሁ የወፍ ጾም ምንድን ነው በየአካባቢያችሁ እንደዚህ ሲባል ሰምታችኋል ብዬ አስባለሁ። በተለይ ልጅ እያለን እንደዚህ አይነት ነገሮች አሉና የልጆችንም ጉዳይ ስታነሳ ነበርና የወፍ ጾም ምንድን ነው? እናንተ አካባቢ ላይ በምን መልኩ ይገለጻል? በያላችሁበት መልካም ቆይታ ይሆንላችሁ። ክቡራትና ክቡራን ተመልካቾቻችን ራሃ ጁምዓን ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። የረመዳን መግቢያ የሻዕባን አጋማሽ ፕሮግራማችን ነው የተከታተላችሁ የምትገኙት ማለት ነው። እንዴት አገኛችሁት? ቀደም ብለን ተከታትለን የመጣነው ፕሮግራም አለ። ከመውጣታችን በፊት ግን አንድ ለሁላችንም የቀረበ ጥያቄ አለ። የወፍ ጾም ምንድን ነው? እኔ የድመት ጾም ሲባል እሰማለሁ። የድመት ጾም? የወፍ ግን ሰምቻለሁ። የድመት ጾም አሁን ትበላለህ? በቃ ጨርሻለሁ አሁን ከዚህ በኋላ አልበላም ጾም ያለው ትልና እስክታገኝ ድረስ ነው ማለት ነውና እንደዛ ከሆነ ብዬ ነው። ጾም ያው ነው እንግዲህ የበሰው ነው። ምንድነው አንተ መስታነሳ ነበር ቅድም እኮ ልጆቻችንን ለኢባዳ ማዘጋጀት ይኖርብናል። ዋናው አድሜ ስትመጣ አንዳንድ ጊዜ ውልፍት ይላል። ገጥሞ ሀቅም እኔ ያደኩበት አካባቢ ላይ አንድ ቤተሰብ አለና ልጅቷ ሴት ልጅ ያለቻቸውና ሁሌ ሱሪና ቲሸርት ምናምን ነው የምትለብሰውና እድሜዋ ሲደርስ የሚገርም ነገር ቀንቢ ያለች የእንትኑ አይደለም ይሄ እስልምና መቃወሟ ምናምን ሳይሆን ግን አንዳንድ አልለመደባትም። ቀድማ ምንም ትሬን አላረገች። ልብሱም ራሱ አያምርብኝም ማለት ነገር አለች አሉና በቃ ይሄ ሱሪ ስትለብስ ወይ የሆነ ጀለቢያ ስትለብስ በዛው ልምድ ብሎ እኮ ከዚህ ውጭ ባላየው ይሄን ሰው የምትለው ሰው አለና አንዳንዴ ልጆችን እንዲህ ማለማመድ ይኖርብናልና የወፍ ጾም የሚባለው ይሄ ነው። እኔ ያደኩበት አካባቢ ላይ ልጆችን ሙሉ ቀን ጾሙም አትላቸውም፣ አትጾሙም እንደፈለጋችሁ ብሎም አትላቸውም። የሚችሏትን እንዲጾም ግማሽ ቀን እንዲጾም የወፍ ጾም ይባላል። ልጆችና እስከ 6 ሰዓትም እስከ 5 ሰዓትም ትምህርት ቤት ሄደው እስከሚመለሱም እንደምንም ያው እየተደበቁ ሊበሉ ይችላሉ። ቆሎ ሳምቡሳው ምንድነው ያሳስታቸዋል። ተየቦታም ጣፋጩ አይጠፋም። ቋል ያደርጉ ይችላሉ። እንግዲህ እሱ ካላህ ጋር ግዴታ ስለሌለባቸው ግን ምንድነው የወፍ ጾም ማለት እስከሚችሏት በተለይ ደግሞ ግማሽ ቀን ልጆች በሚችሏት ጾመው እንዲመጡ ይሄ እንግዲህ ሂክማ ነው ማለት ነው። ማህበረሰባችን ቀጥታ እንትን ላይ የታዘ ነገር ባይሆንም ግን ልጆች እንዲለማመዱ የሚያደርጉበት አንዱ መንገድ ነውና የግማሽ ቀን ጾም እንደማለት ነው። ለልጆች የተደነገገ ተለምዶ ይጾም ነው።
ጥሩ ነው። ስለዚህ ልጆቻችንን ጾምን እንዲለማመዱ የወፍ ጾም ብለን እንኳን ስሙን እንኳን አዲስ ስም ነው፣ ግን የወፍ ጾምን ጥሩ መለማመጃ ማድረግ ይቻላል። ግድ የለም ልጆች አይሟሙም፣ አይሞቱም። ቢለምዱ ምንም እኔ ችግር የለም። በራሴ ልጆች አስተውያለሁ። 10 ዓመት 11 ዓመት ላይ ሙሉ ቀን ይጾማሉ። ግን ቀድሞ የነበረ እንትን ስለነበር ነው። ይደክማቸዋል። አዎ የሆነ በቃ ራበኝ ልክ ፍጡር ሰዓት ላይ መነጫነጭ ይጀምራሉ፣ ማለቃቀስ ይጀምራሉ። እንደን ይሄ አዳፕት እያደረገ እንደውም እየናፈቁት አለመጾምን ነውር እያደረጉት እከሌ እኮ ጓደኛዬ ሙሉ ቀን ነው የሚጾመው ብለው ፍክክር ውስጥ የመግባትም ጭምር ያደርጋሉ። በኸይር ስራ ስተፈካከር ብዙ ችግር ላይኖረው ይችላል። ስለዚህ ልጆቻችንን ከጾም ጋር ማለማመድ ከጾም ጋር ብቻ አይደለም ከሌሎች ዒባዳዎችም ጋር ጥሩ አጋጣሚ ነው። ረመዳን አጅር የሚገኝበት ጊዜ ነው። እነሱ በሰሩት ስራ ባይመነዱ እንኳን እኛ ወላጆች እነሱን እንዲሰሩ በማድረጋችን እንመነዳለንና ይሄ መዘንጋት የለበትም ለማለት ነው። የሸሪዓው እንግዲህ ያስቀመጣቸው ነገሮች አሉ። ረመዳን ሲመጣ ወይ ደግሞ እስቲዳዱ እንዲሆን ተብሎ በዑለሞችም ደግሞ ሪኮመንድ የሚደረግ ነገር አለ። ይሄ የቁሱ እንዳለ ሆኖ መንፈሳዊ ላይ ጠንከር እንበል ነው። በተደጋጋሚ ባለፈው ሳምንትም ስናወራ ነበር። ምናልባት አንዳንዴ በተለይ ወደ ክፍለ ሀገር አካባቢ ስትሄድ የገጠሩ ማህበረሰብ የሚገርም ነገር ያው ይሄ የድሮ ተጽዕኖ አላለ የመሻይኾች ያለፉባቸው ቦታዎች አካባቢ ላይ ስቲል ባይቀሩ ቁጭ ብለው እንኳን እንትን አድማጭም ቢሆኑም እንደው አልፎ አልፎ የምታልፍም እንደው መልእክት ብትደርሳቸውም ግን ይሄ ወይ ደግሞ የራሱ የአላህም ተአምር ሊሆን ይችላል። ረመዳን ሲመጣ ብዙ ህጎችን እንኳን ባያውቅ ማህበረሰቡ ትዝ ይለኛል። ያው አንዳንድ ቦታዎች ላይ የቤት ቀለም ይቀየራል፣ በጭቃ ምናምን ማለት ነው። ቤታቸውን ጭቃ ይቀባሉ። ኖራ እንበለው። አሁን ወደ ስልጤ ማህበረሰብ ስትሄድ የሆነ የራሱ ከለር አለው ቤቶች። ወደ ወሎም አካባቢ ያየኋቸው እንትኖች አሉና ቤታቸውን የገጠሩ ማህበረሰብ ቤቱን በኖራ ወይ በጭቃ በደንብ ቅብት አድርጎ ፋርጎ ይጠብቃል። ወለሉ ምናምን በደንብ ይወለወላል። ከዛ ይሄ ኸለዋ ይሉታል እነሱ። ምናልባት ይሄ በሳር የተሰራች መስጂድ እንደማለት ነው። እዛ ላይ የራሱ ተራው የሚሰገድበት ሰውም ደግሞ ማታ ማታ የሚተዋወስበት ቦታም እንደመሆኑ ጉዝጓዝ ምናምን ነገር ታጭዶ እዛ ቦታ ላይ ቀድሞ ይጎዘጎዛል። ከዛ በሆነ ሲረገጥ ምናምን ይስተካከላል። ረመዳን ላይ ሲደርስ በደንብ ፏ ብሎ ዝግጁ ሆኖ ይጠብቃል። እንዲህ አይነት ነገሮች በደንብ ማህበረሰቡ የገጠሩ ማህበረሰብ እንኳን አንደርስታንድ አድርጎት በደንብ ሬዲ ይሆንበታል። ከዛ በተጨማሪ ደግሞ ቀናቶችም ሲቀርቡ የሚታወሱባቸው መንገዶች አሉ። እኔ እንደውም 2 ቀን 3 ቀን ሲቀረው በተለይ የልጅነቴን ሳስታውሰው ሚዲያም በደንብም ስላልነበረ ምን ደረሰ ስንት ቀን ቀረው እንደው ጨረቃ መቼ እንትን ተሆነ የተባለ እየመጣ ነው ሲባል የቱ ጋር ደረሰ አስጨንቋቸው ይጠባበቃሉና አሁን ግን ምንም ዑዝር የለንም። በየሚዲያዎቹ በቀላል ረመዳን ይሄን ዝግጅት እናድርግ የተባሉ በቀላሉም ደግሞ እንደ ቻሌንጅ የሚመስል ነገሮች እንዲህ እናድርግ ተብሎ እየተገለጸ ነው። ዑዝር የለንም። በደንብ ተዘጋጅተን መጠበቅ ይኖርብናል። ባረከላሁ ፊክ። እንግዲህ ተመልካቾች ሐሳባችንን እናደርሰናል ብለን እናስባለን። የሻዕባን አጋማሽን እየተቀበልን ነው የምንገኘው። ደግሞ ረመዳን እየመጣልን ነውና ለዛም ራሳችንን ዝግጁ እንድናደርግ አደራ ለማለት እንወዳለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ።